ጤና ይስጥልኝ አማን ፍስሐ ጽዮን እባላለሁ የኢቢኤስ ቴሌቪዥን የሥራ አስፈጻሚ ዋና ሥራ አስፈጻሚ ነኝ። ማክዳ አሰፋ ከጋብቻ በኋላ ማክዳ ፍስሐ ጽዮን አንድ የተነሺ ላለፉት 26 ዓመታትን እንደተፋቀሩ በትዳር የዘለቁት ጥንዶች አማን ፍስሐ ጽዮንና ማክዳ አሰፋን በተመለከተ የተወሰኑ ነገሮችን ልንላችሁ ወደናል። ጎን ለ26 ዓመት የቆመች ውዷ ባለቤቴ ነች። ከጀርባ ያሉ ሰዎች አይታወቁም፣ አይመሰገኑም፣ ግን ላመሰግናት በጣም እፈልጋለሁ። የኢቢኤስ ቴሌቪዥን መስራቹም አቶ አማን ፍስሐ ጽዮን ሞት ያላስደነገጠ የለም። ከሥራ ባልደረቦቹ ጀምሮ እስከ ትልልቅ ባለስልጣናት ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ስለ አቶ አማን ፍጹም ደግነት፣ ሀገር ወዳድነት፣ ቅንነትና አርቆ ሐሳቢነት መስክረዋል። በጎ ያደረገላቸው ሰዎች ቸርነቱን በእንባ ታጅበው እየገለጹ ይገኛሉ። ሰው በዚህ ልክ በህዝብም በመንግስትም ሲመሰከርለት እንደማየት የሚያኮራ ተግባር የለም። ከኢቢኤስ ቴሌቪዥን በተለያየ ምክንያት የለቀቁ የቀድሞ ሰራተኞች ሳይቀር የቀድሞ አለቃቸውን ደግነት፣ አስተዋይነትና ብሩህ አይምሮ በስፋት መስክረዋል። አቶ አማን ከቢዝነስ ባለቤትነት ባለፈ ለትውልድ አርያ የሚሆን ትልቅ ልብ የታደለ ሰው እንደነበር ለሁሉ የተገለጠ ጉዳይ ነው። መልካምነቱን እልፍ በጎነቱን ሰንቆ ወደማይቀሩ ዓለም ተጉዟል። የኢቢኤስ ቴሌቪዥን ለ15 ዓመታት በኢትዮጵያ ምድር ፕሮግራሞች ሲያሰራጭ ቆይተዋል። እነዚህ አስተማሪ የሆኑ ፕሮግራሞች፣ ማህበራዊ የሆኑ ፕሮግራሞች የሚጨርስ አቶ አማን በህይወት በነበረ ጊዜ በተደጋጋሚ ይናገር እንደነበረው ባለቤቱ ወይዘሮ ማክዳ አሰፋም ከልብ ልትመሰገን ይገባታል። ወይዘሮ ማክዳ የጥንካሬና የመልካም ሚስት ተምሳሌትም ጭምር ነች። አቶ አማንና ወይዘሮ ማክዳ የ26 ዓመታት የትዳር አጋሮች፣ የሶስት ልጆች ወላጆችና የሥራ ባልደረባ ከመሆን ባለፈ ለሚመለከታቸው ሁሉ የሚያስቀኑ የልብ ጓደኛሞች ጭምር እንደነበሩ ሁሉም ይመሰክራል። ሁለቱ ትዳር ለብዙዎች ተምሳሌት መሆን የቻለ በፈተናዎች ውስጥ አልፎ ከሩብ ምዕተ ዓመት በላይ እንደተፋቀሩና እንደተከባበሩ መዝለቅ እንደሚቻል ለሚያውቃቸው ሁሉም ምልክት ሆኖ እንደ ሰንደቅ የተውለበለበ የተባረከ ትዳር ነበረ። በጣም ወይዘሮ ማክዳ ላለፉት ዓመታት አቶ አማን ለሕክምና በሄደባቸው ሀገራት ሁሉ ከጎኑ ሳትለይ እየተንከባከበችና እያስታመመች ጎን ለጎን ደግሞ የመሰረቷቸውን ድርጅቶች በአግባቡ እያስተዳደረችና የልጆቻቸውንና ቤተሰባዊ ኃላፊነቷን በአግባቡ እየተወጣች አቶ አማን ወደ ፈጣሪው እስከሚሰበሰብበት ቀን ድረስ በፍቅርና በጽናት የባለቤቷን ልብ ማሳረፍ የቻለች ድንቅ አጋር ሆና ዘልቃለች። እንዲህ አይነቱን እስከ መቃብር ድረስ የሚጸና ፍቅርና አጋርነት ለማግኘት ብዙዎች ቢመኙም ግን አልታደሉትም። በአቶ አማን ህልፈት ሁሉም ሰው መሪር
ሐዘን ቢሰማውም የ26 ዓመት ታማኝ የትዳር አጋሩና የሚወዱት ልጆቹን ያክል ሐዘን የሚከብድበት አይኖርምና ለመላው ቤተሰቡ ልባዊ መጽናናትን እንመኛለን። አቶ አማን የጀመረው ራዕይም በተተኪ ልጆቹና በክብርት ባለቤቱ እንደዚሁም በትጉ የሥራ አጋሮቹ እንደሚቀጥል ጽኑ እምነት አለን። ነፍስ ይማር ብለናል።